ሰላም ውድ ቤተሰቦቼ እንደምን ሰነበታችሁ? አባት ይመስገን እኔ በጣም ሰላም ነኝ። ያው እንደተለመደው ዛሬ ደግሞ በሌላ ርዕስ ተገናኝተናል። ስለሚኖረን ጊዜ እግዚአብሔር የተመሰገነ ይሁን። ዛሬ ይዤላችሁ የቀረብኩት ርዕስ አንድ በጣም የገረመኝ የደነቀኝ የከረመውን ነው። ለብዙ ጊዜ ውስጤ ቆይቷልና እስቲ አብረን እንገረም ብዬ ነው። ለካ እንዲህ ይሆናል እንዲህ ብለን አብረን በጋራ በጣም እንድንገረም ነው። ትምህርትም እንድንወስድ ነው። በነገራችን ላይ ዝም ብሎ የማይሆን ነገር አውርተን ጊዜያችንን እንድንፈጅ እኔ አልፈልግም። ጊዜ ውድ ነው። ጊዜ ከእግዚአብሔር የተሰጠ ነው። ዘመናችን የተቀደሰ ነው። በአግባቡ ከኖርንበት፣ ሰው በሆንበት የክብር ደረጃ ላይ ከኖርንበት ዘመናችን በጣም ቅዱስ ነውና ጊዜ ዝም ብለን አናባክን እና ግን አብረን ለመገረም ብቻ ሳይሆን ትምህርት ለመውሰድ ነው። እሱም እንደው ታውቃላችሁ ሰይጣን ጽሕፈት ቤት ቢከፍት ብዬ አሰብኩ። ሳጥናኤል ጽሕፈት ቤት ቢከፍት ብዬ አስቤ ነው። እና እንዴት እንደዚህ ያሰብከው የሚለውን መነሻ ልንገራችሁ። የሰው ልጅ እንደ ኢትዮጵያ፣ እንደ ክርስቲያን፣ እንደ ሙስሊም፣ እንደ ይሁዲ አይደላችሁም። እንደ አጠቃላይ የሰው ልጅ ምድር ላይ ለብዙ ዘመናት በሰይጣን ሲያሳብብ የራሱን ክፋት ለሰይጣን ሰጥቶ ሲደልቅ፣ ሲጨፍር፣ ሲያታልል ኖሯል። ሰው በሰይጣን አሳቦ ያልሰራው ስራ የለም። ሰው በሰይጣን ያላሳበበው ምንም ምክንያት የለም ምድር ላይ። የሚገርመው ይህንን የሰው ስነ ልቦና ተከትለው የሃይማኖት ተቋማት እንኳን 90% የሚያስተምሩ ስለ ሰይጣን ነው፣ ስለ እግዚአብሔር አይደለም። ሰዎች በጣም የሚማሩት በደንብ የሚሰለጥኑበት በሃይማኖት ተቋማት ውስጥ በጣም ኦሪየንትድ የሚሆኑ ሰዎች ምንድን ነው ከተባለ አባውት ዲሞኒክ ነው። ነቲንግ አባውት ጋድ ኖት አባውት ጋድ አባውት ዲሞኒክ። ስለ ሰይጣኒዝም ስለ ሰይጣን ነው ሰዎች በደንብ እንዲማሩ የሚደረገው። ምንድን ነው ከተባለ የሰዎች ህይወት ከሰይጣን ጋር በጣም በከፍተኛ ቁርኝት የተያያዘ ነው እና ሰው የራሱን ነገር ለሰይጣን በመስጠት በማሳበብ ለብዙ ዓመት ኖረዋል። ይሄ የምናውቀው ነገር ነው። ግን እኔ ለብዙ ጊዜ ነገሮችን ስመረምር ቆየሁና አንድ ነገር ወደ ጭንቅላቴ መጣ። እሱ ምንድን ነው? ሳጥናኤል መጥቶ እዚህ ኢትዮጵያ ውስጥ መሀል አዲስ አበባ ላይ ጽሕፈት ቤቱን ቢከፍት አልኩ። ቢከፍትና በስነ ስርዓት ቁጭ ብሎ ለብዙ ሺህ ዘመናት በእኔ ስታሳብቡና ስትጠነቁሉ የኖራችሁ ሰዎች፣ የእኔን ስም ስታጠፉ መንግስቴን ስትሳደቡ የኖራችሁ ሰዎች፣ ተበደልን ብላችሁ ስትጮሁ የኖራችሁ ሰዎች በተደራጀ የክስ ፋይል ኑና ክሰሱኝ። አሁን ይኸው እዚህ ቁጭ ብያለሁ። እያንዳንዳችሁ ስለጠፋባችሁ ነገር፣ ስለተበደላችሁት በደል፣ ስለደረሰባችሁ ጉዳት በመረጃ በደንብ በማስረጃ በተደገፈ መልኩ አምጡና አሳዩኝ፣ እክሳለሁ ቢል ምንድን ነው የሚፈጠረው? በእርግጠኝነት ልንገራችሁ፣ እኔ የደረስኩበትን ነው፣ ግምት አይደለም የማወራችሁ። ራሳችሁም እግር በእግር ማስቀምጠውን ነጥብ እየተከተላችሁ ለራሳችሁ ማረጋገጫ ስጡ። በእርግጠኝነት ይሄ ኃያል ነኝ ሰይጣን ምን ያመጣል ቡር የሚለው በሙሉ ተቀይሮ መልኩ ሌላ ነው የሚሆነው። ምን ይላል የሚለውን እስቲ ዘርዘር አድርገን እንየው። በእርግጠኝነት ሰይጣን በአካል መጥቶ ሳጥናኤል በተለይ እንዲህ ሳጥናኤልን ዝም ብሎ እንደ ተራፍጥሮ የምናየው አይደለም። በነገራችን ላይ እሱም በሌላ ጊዜ እናወራበታለን። ግን ቢመጣ ነው ይሄ ብዙ ኮተቶቻችንን ሰብስበን ጫንቃው ላይ የጫንበት አንድም ቀን ብቅ ብሎ ማስተባበያ ያልሰጠው ሳጥናኤል ተጥሏል፣ ከእግዚአብሔር ጋር ተጣልቷል፣ ምንም አያመጣም፣ ማይረባ የወደቀ ዘንዶ እባብ ምናምን ቅብጥር እያልን የአውሬ ምናምን ስም እየሰጠን ስንደነፋ የቆየነው ሳጥናኤል አዲስ አበባ ላይ ቢሮ ከፈተ እና እስኪ እያንዳንድህ አሁን ክስህን አቅርብ። በቃ ሳጥናኤል ቁጭ አለ። አዲስ አበባ ላይ መጥቶ ቢሮ ከፈተ። እያንዳንዱ ሰው ደግሞ የሳጥናኤልን ስም አጥፍቷል። እያንዳንዱ ሰው የተባለ ፍጡር ገና ያልተወለዱት ከሆነ ነው እንጂ ተወልደው ያለፉት ወይ ከሳጥናኤል ጋር የሰራ ነው ወይ ሳጥናኤልን ያንቋሸሸ ነው። በቃ ማንም ከዚህ ነፃ ሊሆን አይችልም። እያንዳንዱ ሰው አውቆትም ሳያውቅ ማለት ነው። ምክንያቱም ሰዎች በዚህ ትምህርት ኦሪየንትድ ናቸው። አጠቃላይ ሁላችንም። የመጀመሪያው ምን ይሆናል መሰላችሁ? እስኪ እናንተ እየተከተላችሁ ይሆናል አይሆንም የሚለው ነጥብ ስጡና ግን በደንብ ትዝብት ውሰዱ። ትምህርት ግን ውሰዱ ከዚህ በኋላ ሰው ራሱን ጥሎ በዚህ ልክ ውዳቂ ሆኖ ራሱን እንኳን መቆጣጠር ኃላፊነት እንኳን የማይወስድ ፍጡር ሆኖ እንዲያው ለሺህ ዘመናት ይኖራል እንዴ?
ምድር ትጠቅላል እንዴ? በቃ ያብቃ እንዴ? የምድር ጊዜዋ እንዴት ያበቃል? ሰው አንድ ቀን ወደ ራሱ ተመልሶ አሁን የነኛ ያደረኩት ሳይል አንድ ቀን እንኳን ምድር ልትፈጸም እኮ ነው። ሰማይ ሊጠቀለል እኮ። የእውነቴን ነው የምነግራችሁ። የመጀመሪያ ምን ይሆናል መሰላችሁ? ቁጥር 1 ላይ የምናገኘው ሳጥናኤል መጥቶ ጉብ አለ። የኢትዮጵያ ንግድ ባንክን ወይም የንብ ባንክን የሚያክል መስሪያ ቤት ትልቅ ህንፃ ከፈለገ ይገነባል፣ ከፈለገ ይገዛል፣ ከፈለገ ያወርደዋል። ቁጭ አድርጎ ህንፃውን ቢሮ ከፈተ። ጦሩን አሰልፈው እያንዳንድ የከሰስከኝ ያማሃኝ የተጨማለክ በሙሉ ማስረጃህን አምጣ፣ ካጠፋው እክስሃለሁ፣ ካጠፋ ደግሞ አወድምሃለሁ፣ የትም አታመልጥም ቢል በእርግጠኝነት ይቀየርና ቁጥር 1 ላይ ሳጥናኤልን የከሰሱ እየደነፉ ይሄ የማይረባ ይሄ ውዳቂ የገሃነብ አለቃ ምናምን ሲል የነበረው የሰበከው ማለት ነው፣ ያስተማረው እኮ ነው። እያንቋሸሹ እየተሳደቡ ይደነፉ የነበሩ ጀለቢያ የለበሰውም ቀሚስ የለበሰውም ካባ ያደረገውም የጠመጠመውም ሱፍና ከረባት ያደረገውም ሳጥናኤል ላይ እንደፈለገው ሲደነፋ ብር ሲቆጥር የነበረው ሳጥናኤልን በመስደብ ሳጥናኤልን በማንቋሸሽ ሰይጣንን ከፍ ከፍ በማድረግ ሰዎች ውስጥ የፍርሃትና የጭንቀት ስሜት በመክተት ብር ሲቆጥር የነበረው በእርግጠኝነት ሹክክ ብሎ ይሄድና ልብስ ቀይሮ ማለት ነው። አንዳንዱ በባዶ እግሩ ይሄዳል። እውነት የርከሩ ነገራቸው። አንዳንዱ በባዶ እግሩ ይሄዳል። ሄዶ ምን ይላል? ክቡርና ቅዱስ ሳጥናኤል ሆይ በእውነት እኛ ሳናውቅህ በእርግጥም ለብዙ ዘመናት ስንቀባጥር ኖረናል። ግን ደግሞ እኮ አውቀን በጥላቻና በክፋት አይደለም። እነዛ የቀደሙ አባቶቻችን ያስተማሩን ትምህርት አስቶን ነው። አንተ ግን ቅዱስ ኃያል ነህ፣ እንዴት ይሆናል ነው የሚሉት። እንዲያውም እንደሚሉት ታውቃላችሁ፣ በቃ አናውቅህም ነበር፣ ለካ እንደዚህ ነህ እንዴ? ይሄ ሁሉ ማዕድናት፣ ይሄ ሁሉ ክብር ክንፍህ ላይ፣ ይሄ ሁሉ ወርቅ፣ ይሄ ሁሉ ጌጥ፣ ይሄ ሁሉ ስልጣን፣ ይሄ ሁሉ ሀብት ያንተ ነው። እንዲሁ ምን አስቀባጠር? ምን አይነት የማንረባ ሰዎች ነን? በቃ ከዚህ በኋላ ከአንተ ጋር አብረን እንሰራለን። በእርግጠኝነት አብረን እንሰራለን። እውነቴን እንደምነግራችሁ ይህን ራሳችሁን ታዘቡ። ስለሌላ አይደለም ማውራው፣ ስለ ሰው ልጅ ነው ማውራው። እያንዳንዳችን ይህንን የምንሰማውም የምናገረውም ሰዎች ነን። እያንዳንዳችን በሳጥናኤል ላይ የዘመትክ ስለማይገለጥ ነው። ተገልጦ እዚህ ኢትዮጵያ ላይ ቢሮ ቢከፍት አንድህም ዝር አትልም። ለምን የሚለው መጨረሻ ላይ ይናገራል፣ በግልጽ ማለት ነው። ስለዚህ የመጀመሪያው ስልጣን ስጠን፣ ብር ስጠን፣ የማዕድን ቦታ ምራን፣ ማዕድኑን እንውሰደው፣ አፍሪካን እንያዝ፣ አንዳችን አረብ ላይ እንቀመጥ፣ አንዳችን አውሮፓ እንቀመጥ፣ እነከሌ ይገደሉ። ይኸው ደግሞ እናንተን የበደለው እናንተን የጨቆናችሁ ሳጥናኤል ነው፣ እድላችሁን የያዘው ሰይጣን ነው፣ ክፋት ነው ሲል የቆዩት ማለት ነው። እነከሌ ይገደሉ፣ በአንተ ላይ አምፀዋል፣ በአንተ ላይ ጥፋት ሰርተዋል ነው የሚሉት። የመጀመሪያ የሰበኩን ሳጥናኤልን ያንቋሸሹ የሰደቡ የመጀመሪያዎቹ ሄደው ሳጥናኤል ቢሮ ልክ ነው፣ አንተ ልክ አልነበርክም፣ የምድር ጠላት ነህ፣ ከአባታችን ጋር ተጣልተ ወደ ምድር ወርደሃል፣ እኛን ለብዙ ዘመን ቀጥቅጠሃል፣ ገና የምትቀጠቅጥ ዘመን አለ፣ ከዚህ በኋላ ግን አትችልም፣ ከጫንቃችን ላይ ተነስ፣ ከምድራችን ላይ ልቀቅ አይሉም። ደግሞ ድፍረት እዚህ አዲስ አበባ ኢትዮጵያ ውስጥ መተህ ቢሮ ትከፍታለህ እንዲህ ማትረብ አይሉም እንዴ? በህዝብ ፊት የደነፉ ሰዎች ቀሚሳቸውን አውልቀው አሮጌ ቱታ ለብሰው ሄደው በጉልበታቸው ተንበርክከው ክቡርና ቅዱስ ሳጥናኤል ሆይ ሳናውቅ ደግሞ ጥፋታቸውን ምን ያደርጋሉ? አሁንም ሰው ማሳበብ ለምዶ የለ ያቺ ፍሬ ተዋት፣ እሷን ያቺን ፍሬ የበላ ቀን ማሳበብ ለምዶ የለ ደግሞ አባቶቹን ይወቅሳል። በትውልድ ፊት ቆሞ ሳጥናኤልን ይወቅስ ሲሳደብ የነበረ ሳጥናኤል በቃል ተገልጦ ቢሮ ከፍቶ ምንድን ያደረግኩ ሲለው አባቶቹን ደግሞ መውቅስ ይጀምራል። ሰው በጣም አደገኛ ፍጡር ነው። አባቶቻችን አስተውን ስላንተ የነገሩ እነሱ ናቸው፣ የምናውቀው ነገር የለም። አሁን ስናይ ግን ብርሃን ነህ፣ ቅዱስ ነህ፣ ለካ ሙሉ ፀሐይ አንተ ነህ። እንደ ሙሉ ፀሐይ የሚባል የሰው ስም ይጥፋ ከምድር ላይ። ሙሉ ፀሐይ አንተ ነህ። ፀሐይ ከሰማይ ወርዳ ሙሉ ከዋክብት አንተ ነህ። ሰማይም ምድርም አንተ ነህ። በቃ ስልጣን ስጠን፣ ገንዘብ ስጠን፣ ቶ የማይረባውን ህዝብ እኛ ከፊት እንጨረግድልሃለን ብለው ወዲያው ቅርጻቸውን ቀይረው ይሄን ያደርጋሉ። አንደኛው ይሄ ነው። ሁለተኞቹ ደግሞ ይሄ በክፋትና በአመፅ የሰለጠነው ይሄ ብክት ያለው ነፍሰ ገዳዩ ዘራፊው ደግሞ ምን ይላል? ይሄ ሰይጣን ዲያብሎስ ክፉ የጨለማ ልጆች ሲባል ሲሰደብ የቆየው ማለት ነው። ቂም አለበት አይደል? በስርዓቱና በትውልዱ ቂም አለበት አይደል? ሳጥናኤል ቢሮ ከፈተ ሲባል ሌሊቱን ማለት ነው። አይነጋም እኮ በቃ የቢሮ ሰዓት ራሱ ደርሶማ እንዴት ይከፈታል? ሌሊቱን ሄደው ምን ይላሉ? ክቡር አባታችን ሆይ እኛ ሳናቅ ዲያብሎስ ሰይጣን ክፉ ጨለማ እየተባልን በስምህ ስንሰደብ ካንተ ጋር ስንመሳሰል ኖረናል። እኛስ ይሁን ግድ የለም እንሰደብ፣ ግድ የለም እንሰደብ። አንተ ግን ምን በወጣህ? አንተ በጣም ኃይለኛ፣ ሁሉንም የምታቅ፣ ለሁሉ ስልጣን የምትሰጥ፣ ብር የምትሰጥ፣ ብር አለ እሱ ጋር።
ራሱ ለክብሩ እንኳን የሙዚቃ መሳሪያ እንኳን ወደዛ ትንታኔ ውስጥ አልገባም እንጂ የሙዚቃ መሳሪያ እንኳን እነዚህ የሰው ልብ የሚሰርቁ ድምጾች ወይም ስልተ ምቶች እንኳን ለክብሩ ነው የተዘጋጁት። ይሄ ሳጥናኤል በጣም ግዙፍ ፍጡር ነው። ምድር ላይ መጥቶ አይደለም እንዲሁ በወለብታ እንኳን ብዙ ስራ የሚሰራ ነው። ይቅርታ ግን እኔም እንዲህ በዛ አድርጌ እንዳላንቆለጳጵሰው ይቅርታ፣ በሌላ ጊዜ በደንብ እናወራለን። ሳጥናኤል እንደምናውቀው አይነት አይደለም፣ እሱን በደንብ እናወራለን። ስለዚህ ምንድነው የሚሉት? እኛ እንሰደብ እንጂ ማንረባ ሰዎች አንተን ከኛ ጋር ቀላቅለው መጣህልን፣ አሁን የሰደቡህ ፊት ይዋረዳሉ። ለእኛ ምንድነው የሚሉት? መሳሪያ ስጠን፣ ቴክኖሎጂውን አሳየን፣ ዓለምን በአንድ ክሊክ እናጠፋታለን። ምድር ጠፍታ ራሱ እኮ እነሱ የሚቀጥሩ ነው የሚመስለው። በቃ ክንፍ ላይ ተሳፍረን ወደምትፈልግበት ዓለም እንሄዳለን፣ ይህንን ዓለም እናጠፋዋለን። ቂም አለባቸው አይደል? ሰው ከክፋቱ ከመመለስ ይልቅ ሰው ክፋቱን ኮንኖ ወደ መልካም ነገር ከመምጣት ይልቅ ሰው ከሚያጠፋው ጥፋት ከመዳን ይልቅ ጥፋቱን ምን ማድረግ ይፈልጋል? ህጋዊ ማድረግ ይፈልጋል። ሳጥናኤል ሲመጣ እኛ እንዳንተ ተሰድበን ስንንገበገብ ኖረን መጣህልን። ምን በወጣ? አንተ እኮ መሰደብ አልነበረብህም። አንተ እኮ ጻድቅ ነህ። አንተ እኮ ብርሃን ነህ። አንተ እኮ ፀሐይ ነህ። አንተ እኮ ምድርን የምትጋርድ ነህ። ሰዎች ዝም ብለው ስምህን አጥፍተው እኛን ሲሰድቡ ኖረው ብለው ምን ይሆናሉ? ለስድባቸው መማለጃን ይዘው ይሄዳሉ። ሁለተኛው ቡድን ይሄ ነው የሚሆነው። እውነቴን ነው የምነግራቸው። ከዚህ ውጭ የሚሆን ነገር የለም። ለምን ይሄ ሆነ? ሳጥናኤልስ ምንድን ነው መጨረሻ ላይ መልስ የሚሰጠው? እንዴትስ ነው ይሄ ነገር የሚቋጨው የሚለውን ግን መጨረሻ ላይ እንነጋገራለን። አሁን በማል አላስገባው። ወደ ሶስተኛው እንላ። ሳጥናኤል ኢትዮጵያ ውስጥ መጥቶ ቢሮ ከፍቶ ኑ በግልጽ ውቀሱኝ፣ ክሰሱኝና ጥፋት ካገኛችሁብኝ እክሳለሁ፣ ጥፋት ካገኘኋችሁ ግን ወዮላችሁ ቢል ማለት ነው። ሶስተኛውን እኔ ሶስተኞቹ ደግሞ ምን ይላሉ? ይሄ ሰይጣን አሳስቶኝ ነው የሚለው ማለት ነው። በእያንዳንዱ ጉዳይ ሰይጣን አሳስቶኝ ሚስቱን እንደፈለገው በቦክስ ወይ ሰክሮ ወይ በቅናት ወይ በራሱ ችግር ሚስቱን እንደፈለገው በቦክስ ፊቷን አብልዞ አይኗን አጥፍቶ ጥርሷን አራግፎ ገንዘቧን ነጥቆ አካሏን አጉድሎ ምንድነው ሲባል እንዲያው ክፉ እንኳን አድርግ አይደለም ሰይጣን አሳስቶኝ ነው የሚለው። እንደዚህ ያደረግኩ ሰይጣን አሳስቶኝ ነው፣ ከሌል መታወት ሰይጣን አሳስቶኝ ነው፣ ሰርቄ ሰይጣን አሳስቶኝ ነው፣ እንደዚህ ሆንኩ ሰይጣን አሳስቶኝ ነው የሚለው ደግሞ ይሄዳል። ለምን? እኔ አሳስቻለሁ ሆይ የሚለውን ጥያቄ ለመሸሽ ማለት ነው። ቀድሞ አንዳንድ ክፉ ሰዎች ድብና አድርገው ይበድሏቸውና ቀድመው እንደ ተበዳይ ቅርጻቸውን ቀይረው ይከሳሉ ወይ ሽማግሌ ይልካሉ። ይሄ ሰው እያስቸገረኝ ነው ይላሉ። ይሄ ሕሊናቸውን ያጡ የክፉ ሰዎች መገለጫ ነው። ለሚያጠፉት ለእያንዳንዱ ነገር ኃላፊነት የማይሰማቸው ሰዎች ሁሉንም ገና ለገና ወደ ምድር መጥቶ በአካል ተገልጦ በሚጨበጥ ሕግና ስርዓት ማስተባበያ አይሰጥም፣ ጥያቄም አይጠይቅም ብለው ለሰይጣን የሰጡትን በሙሉ ሰብስቦ ደግሞ እሱ መጥቶ ቢጠይቅ ምንድነው የሚሉት? ወደሱ ሄደው እውነት እንልሃለን ቅዱስ ሳጥናኤል ሆይ የምድርና የሰማይ ገዥ እንደዚህ ነው የሚሉት። አራ እግዚአብሔር ትዝ አይላቸውም። ያኔ እውነት እኮ ነው። ለምን? ኃላፊነት የማይሰማው ሰው፣ ኃላፊነት የማይወስድ ሰው ገና ለገና አይሰማኝም መጥቶ አያስተባብልም ብለው ሲያሳብቡ የኖሩ ሰዎች ይቅርታ አይሉም። ሳጥናኤል ሲመጣ ምንድን ነው የሚሉት? አንተ የምድርና የሰማይ ገዥ ሆይ የተባለው ነገር ልክ አይደለም፣ ሰዎች ናቸው ያሉ ይሉታል። በእርግጠኝነት ሰይጣን አሳስቶኝ ነው ብሏል ያሉ ሰዎች ናቸው። የተባለው ነገር በእውነት ልክ አይደለም፣ እኔው ራሴ ነኝ የተሳሳትኩት ይላሉ። እኔ ራሴ ነኝ። ከዚህ በኋላ ግን አይምሮን ስለምትመልስ፣ እውቀት ስለምትሰጥ፣ ሀብትና ገንዘብ ስላለህ፣ ኑሮዬ ስለሆነ ያምታታኝ፣ በቃ አንተ ንጹህ ልቦናን ስጠኝ፣ መንገዴን አስተካክልልኝ፣ ህይወቴን አብራልኝ፣ ገንዘብ ስጠኝ ነው የሚሉት። በቃ ሰይጣን አሳስቶኝ ነው ያለ ሰው አዎ አንተ ነህ ያሳሳትከ፣ አንተ ክፉ አይሉ። ኧረ የተባለው ነገር ልክ አይደለም፣ ሰዎች ናቸው ያጣሉን። ምን በወጣ አንተ በጭራሽ የምታሳስት አይደለህም፣ አንተ እንዲያውም የእውነትና የትክክለኝነት አምላክ ነህ ነው የሚሉት። ሁሉም ሰው ሄዶ በድፍረት አዎ እንዲህ ያደርግሃል አይልም። ለምን የሚሉትስ እነማን ናቸው? አሁንም እንቀጥልና መጨረሻ ላይ እሱን እናሰምርበታለን። ይሄ የምነግራችሁ ነገር ግን እንደ ቀልድ እንደዚህ እንደ ፈጠራ እንዳታዩት፣ እንደ ድርሰት እንዳታዩት፣ ወይ ዝም ብሎ እንደዚህ እንደ ቃለ ተውኔት እንዳታዩት። ይሄ የምነግራችሁ ነገር የእውነት ነው የምነግራችሁ። እያንዳንዳችሁ ራሳችሁን ታዘቡ እስኪ። እያንዳንዳችሁ እስኪ በሰይጣን የምታሳብቡ ሰዎች ይምጣና ቢሮ ከፍቶ ኑ ብሎ ይጥራ እስኪ። ትሄዳላችሁ በድፍረት? አዎ አንተ ነህ እንዲያደረከን ያገለባበጥከን ትላላችሁ። አንተ ምን ትላለህ የሚለውን የኔ አስተያየት ይቆየን። ማንም ሰው ግን በፊቱ አይቆምም። ማንም ሰው ለምን? መጨረሻ ላይ እናየዋለን። ወደ አራተኛው እንለፍ። አራተኛው ክፍል ደግሞ ለየት ያለ ነው። ምን አይነት ናቸው?
መናፍስትን የተዋረሱ ሰዎች፣ የሰውን ላብና ሀብት ሲገፉ የኖሩ ሰዎች፣ የሰውን ዙፋን እየነቀሉ ባለስልጣናትን እየገደሉ ሲያስቀብሩ የኖሩ ሰዎች፣ የትውልዱን ሀብት ሲቦጠብጡ ሲዘርፉ የኖሩ ሰዎች፣ ሕፃናትን እያረዱ የሚገብሩ ሰዎች፣ መናፍስትን የተዋረሱ ክፉ ሰዎች ደግሞ ይሄዳሉ ደረታቸውን ነፍተው ምን ይላሉ? እንኳን ደህና መጣህ። ለብዙ ጊዜ እኛ በሃይማኖት ሰዎች ስንወገዝ፣ በትልልቅ ሰዎች ስንጠለጠል፣ ስንገፋ፣ ስንሰቃይ ይላሉ። ይኸው ምን ስንሰቃይ መጣህልን። እኛ ከቀድሞውም ከዚህ ትውልድ ጋር አልነበርንም ይላሉ። ነው እንዴ? ከመጀመሪያውም ከዚህ ትውልድ አይደለንም፣ እንዳትቆጥረን። መጀመሪያም እኛ አንተን እንከተል ነበር፣ ስልጣንህን እናከብር ነበረ፣ ስጦታህን አሜን ብለን እንቀበል ነበረ። እንደው በደንብ ባይሆንም በሚመጥንህ ደረጃም ባይሆን ለክብርህ በሚመጥንም ልክ ባይሆን ግን ትንሽ ትንሽ ላንተ እናደርግልህ ነበረ። ስግደትም እናደርግ ነበረ፣ መስዋዕትም እናደርግ ነበረ፣ ክብርም እናደርግ ነበረ። ይሄ ትውልድ ለብዙ ዘመን አሳዶናል በለው ነው የሚሉት። አያችሁ፣ የውስጣችን ገመና ሲገለጥ እንደዚህ ነው። እያንዳንዳችን ሳጥናኤል ቢሮ ስለሌለው፣ ስለማይጠይቅ አምባሳደር ስለሌለው፣ ደህንነቶች ኖረውት ስለማይሰልል፣ እንዲህ በሚጨበጥ ህግ መጥቶ እስኪ ብሎ ስለማይናገር እያንዳንዳችን በውስጣችን የከመርነውን ስታያችሁ። መናፍስትን ተዋርሰው ምድሪቷን የሚያመሰቃቀሉ ደም የሚጠጡ ሰዎች እንደዚህ ናቸው። በመግደል በማሳደድ በማፈናቀል የሚያምኑ ክፉ አረማዊ ሰዎች ደግሞ እንደዚህ ነው የሚሉት። ይሄን ትውልድ ይክዱና ዘራቸውን ይክዱና ምድርን ይክዱና ድሮም ያንተ ነበርን፣ ከዚህ ትውልድ ጋር አልሰራንም፣ ከዚህ ትውልድ ጋር አላማንህም፣ ከዚህ ትውልድ ጋር ምን አላደረግንም፣ መስዋዕትና ግብርን አልተካፈልንም፣ ለአንተን ሰዋ ነበር፣ ለአንተን ሰግድ ነበረ፣ ስልጣንና ክብርን ካንተ አግኝተን ነበር፣ እንኳን መጣህልን፣ ግዛታችን እናሰፋለን፣ የኛ ያልሆኑትን እንፈጃለን የሚሉት። በቃ እነሱማ ቀንደኛ ደቀ መዛሙርት ይሆናሉ። ቀንደኛ በቃ ከዛ በኋላ ሳጥናኤልን ቀድመው ማለት ነው ንድፍ ሁሉ የሚያወጡ ይሆናሉ። ምን አይነት ንድፍ? ምድርን የሚያጠፋ ንድፍ፣ ታላላቆችን የሚያወድም ንድፍ፣ ከስር የሚወጡትን የእግዚአብሔርን ቅዱሳን የሚያፍንና የሚያመክን ንድፍ፣ ምድርን ኦና ወደሆነ አስቀያሚ መኖሪያነት የሚቀይር ንድፍ ያወጣሉ። እነዚህ ቆሻሻ ሰዎች፣ መናፍስትን የተዋረሱ አደገኛ ሰዎች፣ እነዚህን ከአማልክት ከተማ ተጠራርገው የወጡ ቆሻሻና አገልጋይ ገረድ የዛር መናፍስትን የተዋረሱ ሰዎች እንደዚህ ያደርጋሉ። ሳጥናኤል ግን አሁንም ዝም ነው የሚለው። ምንድን ነው ሲባል ዝም ነው የሚለው፣ መልስ አይሰጥም። 4 ላይ ደርሰናል። አሁን 4 አይነት ሰዎች መጥተው 4 ቡድን ሰዎች መጥተው ለሳጥናኤል እየተናገሩ ነው። ቢሮ አሁን ኢትዮጵያ ውስጥ አረኩት እንጂ ቀረብ እንዲለን እኔ እዚሁ ኢትዮጵያ ውስጥ ስለማወራ እንጂ አስመራም ሊከፍት ይችላል፣ ኬንያም ሊከፍት ይችላል። ግን ደግሞ የመላው አፍሪካ ሰው ይመጣል፣ ባለስልጣናቱም ይመጣል፣ ነጋዴውም ይመጣል። በቃ አቅም የሌለው ደግሞ በግሩም ሊመጣ ይችላል፣ ከተለያየ ዓለም ሊመጣ ይችላል። እንዲያውም የአየር ላይ ትራፊክ ወይም ደግሞ የፕሌን ትራፊኩ ራሱ በቃ ጭንቅንቁ ወጥቶ የሚጋጩ ሁሉ ፕሌኖች ሊኖሩ ይችላሉ። አገራት ሁሉ ድብልቅልቃቸው ይወጣል። ለመጀመሪያ ጊዜ ግን ኢትዮጵያ ውስጥ ቢሮ ቢከፍት 4ኛ ላይ ደርሰን አሁንም ምንም አይናገር። ሳጥናኤል መልሱ ምንድን ነው? የሁላችንም ጥያቄ ነው አይደል? መጨረሻ ላይ ምን እንደሚመልስ እናያለን። ግን እስካሁን ምን መልስ የለም። 4ኞቹ እንደዚህ ይሉታል። 5ኞቹስ ምንድን ነው የሚሉት? እንዲያው ሳጥናኤልስ የሚመልሰው ምንድን ነው? እንየዋ። ከታች ያለው ሰይጣን ምንም አያመጣም የሚል እንኳን ሰይጣን ራሱን ጠንቅቆ በደንብ የማያውቅ ማለት ይሄ ሰይጣን ምንም አያመጣም የራሱ ጉዳይ የሚለው ግን ደግሞ ሰርቶ አልሳካ አልሞላ ያለው፣ ተምሮ አላልፍ ያለው፣ ተምሮ አልሳካ ያለው፣ ገንዘብ የሌለው፣ ትዳር የሌለው፣ ክብር የሌለው፣ ግራ የገባው በኑሮ መታመስ ውስጥ ያለው ትውልድ ደግሞ ሳጥናኤል ጋር ይሄዳል። የእውነት እኮ ነው። ሳጥናኤል ጋር ይሄዳል። ምን ይላል? ሄዶ ሳጥናኤል ጋር ይሄ ቡድን ክቡርና ቅዱስ ሳጥናኤል ሆይ እኛ አንተን አይተንህም ሰምተንህም አናቅም። ብዙ ዘመን እኮ ሰምተው አይተንህም አናቅም፣ ሰምተንህም አናቅም። አንተ በጣም ልዩና ኃያል መንፈስ ነህ። ግን አንዳንድ ስህተት ሰርተናል ይላሉ። ምን አይነት ስህተት? በቃ በአንተ ላይ አምፀን ነበር። ለምን? እነዛ ደደብ አስተማሪዎቻችን ሳናቅ ስላንተ የተሳሳተ ነግረውል። ሰባኪዎቹ ምን አሉ አልኩ? በመጀመሪያ ላይ አባቶቻችን አስተውን ስላንተ የነገሩን የተሳሳተ መረጃ ሰጥተውን አሉ። ይሄ ኑሮ የመረረው ድብልቅልቁ የወጣው ይሄ
ምንድነው በልቶ መኖር ወይም እንደ ሰው ለብሶ መኖር የቸገረው ይሄ ምር ብሎ ግራ የገባው ከታች ያለው ደግሞ ምን ይላል? እነዚህ ደደብ መምህራን ያስተማሩን አሳስተውን እንጂ አንተ እንዴት አይነት ጥበበኛ ነህ፣ እንዴት አይነት ሞገስ ያለህ፣ እንዴት አይነት ደግ ቸር ነህ። ከዚህ በኋላ አባታችን አንተ ነህ፣ የምትፈልገውን እዘዘን ይላል። እዘዘን። ይሄ መስሪያ ቤቱን ሁሉ ደረማምሰው፣ ይህን የመስሪያ ቤቱን መዋቅር ሁሉ አጥፋው። በቃ ለኛ ገንዘብ ስጠን፣ ምግብ ስጠን፣ አውርድልን፣ ካንተ ጋር እንኖራለን፣ የፈለከውን እዘዘን ነው የሚሉት። አንተ አይደለህ እንዴ ያቆረቆዝከን አይሉም። ሲጀመር ሰይጣን እኛን ለማቆርቆዙ ምንም መረጃ የለን። ሰዎች ናቸው አቆረቆዛችሁ ብለው የነገዱብን። እኛ ግን ከሰይጣን እንደምንበልጥ ማወቅ አለብን። እንዴት የሚለውን ልነጋገርበት እንችላለን። ባንነጋገርም ታውቁታላችሁ። ሰው ከዲያብሎስ፣ ሰው ከክፉ ስርዓታዊ መንግስት ይበልጣል። ራሳችንን መቼ አወቅነውና ነው? ገና ወደ ራሳችን አልደረስንም እኮ። ወደ ሰው ክብር ገና ስላላደግን ነው። እንደዚህ አይሉም። አንተ ነህ ያመሰቃቀልከን፣ ያሰርከን፣ የምድርን አስቀያሚ ስርዓት ተብትበህ ያመጣህብን፣ በእኛ ላይ አመፀኛና ክፉ የሆኑ አንተ የምታዛቸውን ክፉ ነገስታትን የሾምክብን፣ ክፉ ባለሀብቶችን እኛ ላይ የሾምክብን አንተ ነህ ይህንን ትብታብ ያመጣኸው አይሉትም። እነዚህ ደደብ መምህራን ያስተማሩን ትምህርት ከአንተ ጋር አለያይቶናል፣ እንታረቅ፣ ከዚህ በኋላ የፈለገህን እዘዘን፣ ከኛ ላይ ያለውን ቀንበር ግን አንሳው ነው የሚሉት። ወደ እግዚአብሔር እንዳልጮሁ ማለት ነው። እንዳልዘመሩ፣ እንዳላለቀሱ፣ ለእግዚአብሔር እንዳልጮሁ፣ የእግዚአብሔርን ቃል እንዳልተማሩ ማለት ነው። ክደው ከአንተ ጋር ያጣሉን ምኖች ናቸው አሉ? ደደብ መምህራን ናቸው። ምንም ሳያውቁ ዝም ብለው ስለአንተ ዘላበዱ፣ ቀባጠሩ፣ በቃ አጋጩን። ይቅር በለን፣ ቀሪ ዘመናችንን ግን ከአንተ ጋር እንኖራለን። የስኬት ዘመን ይሁንልን። በድለን ከሆነ እንክሳለን ይላሉ። በድለን ከሆነ አጥፍተን ከሆነ እንክሳለን። ከዚህ በኋላ ከአንተ ጋር አብረን እንሰራለን። አምስተኛው ቡድን እንደዚህ ይሆናል። አለቀ። ምን ቀረ? በቃ ምንም የቀረ የሰው ክፍል የለም እኮ። ግን አንድ የቀረ ክፍል አለ። እሱን ተናግረን እናጠቃልላለን። አንድ የቀረ ክፍል አለ። በጣም ጥቂት ሰዎች በፐርሰንት እንኳን 0.0001 ምናምን ቢሆኑ በጣም ጥቂት በጣት የሚቆጠሩ ሰዎች ግን ምን ይላሉ? እግዚአብሔር የሾማቸውና በስልጣኑ ክብር በሞገስ የቆሙት ሰዎች ግን የሚናገሩት ነገር አለ። ጠቅሎ የምድር ሰው እንዲህ ወድቆ በሰይጣን እያሳበበ የሚኖር ደካማ ደግሞ አይደለም። ጥቂት ሰዎች ደግሞ አሉ። ምን የሚሉ? አንተ ክፉ መንፈስ፣ የሕያው መንግስትን የምትገዳደር በትውልዱ ላይ የቆም ክፉ፣ እኛን ከመንግስታችን አትነቅለንም፣ ለዘላለም ግን አንተ ትጠፋለህ ይሉታል። ጥቂት ሰዎች ግን ይነሳሉ። ይህን ወቁ። የሳጥናኤል እንዲህ የሚፈራ ሁሉንም አርበድብዶ የሚያስገዛ እንዳይመስላችሁ ሰዎች አሉ። ከሱም በላይ ሌላ ኃይል ቢመጣ ከእግዚአብሔር ውጪ የማይንበረከኩ ደግሞ ጠንካራ ሰዎች አሉ። ይህን እንዳንረሳ። ሳጥናኤል ቢሮ ቢከፍት ግን እንዴት እንደምንተዛዘብ አያችሁ። በጣም ጥቂት የሆኑ ሰዎች ግን ይነሳሉ። ለነሱ ያለው የሰው ምላሽ፣ የምድር ሰው ምላሽ ግን ቀላል አይደለም። ሰው እንደ ብርቱካን ልጦ ነው ሊበላቸው የሚነሳው። እንዴት ይሄንን ኃይል፣ እንዴት ይሄንን ትልቅ ክብር ትነካላችሁ ተብለው ደግሞ እነሱ የሚደርስባቸው ውርጅብኝ ቀላል አይደለም። ግን ከስፍራቸው ሳይናወጹ ግን እንደዚህ ነው የሚናገሩት። ከስፍራቸው ሳይናወጹ ለዚህ ኃይለኛና ትዕቢተኛ መንፈስ አባታቸው ለረገጠው ኃይል ግን ይህን መልስ ይሰጣሉ። ሰው ባዶ ብቻ ነው ብላችሁ እንዳትቆጥሩ። ምድር ሰው አላት። ይሄ ዘመን ሰው አለው። ከስፍራቸው ሳይናወጹ መርዶኪዎስ እንዲያደርግ ነበረ። መርዶኪዎስ ሳይፈራና ሳይናወጽ ይላል። ያለምንም ፍርሃትና መናወጽ ቁጭ ብሎ ነበር ይላል። በር ላይ ሐማ ሲያንቀጠቅጠው ማለት ነው። አካባቢውን፣ ግቢውን፣ ሹማምንቱን፣ እዛ ያለውን ጥበቃውን፣ ይሄ አሳላፊውን፣ እልፍኝ አስከልካዩን ምናምን በሙሉ ሲያመሰቃቅለው በቃ ቁጭ ብድግ ሲሉ ሲያርበደብዳቸው ማለት ነው። መርዶኪዎስ ግን ያለ መፍራትና ያለ መናወጽ ቁጭ ብሎ ነበር ይላል። ለምን? አምላክ ስላለው። እስካሁን የተነጋገርንበት ምንድን ነው? እስኪ ራሳችሁን ታዝቡ። ዓለም በሰይጣን ላይ ያሳበበው እውን የሰይጣን ስራ ነው? እውን ሁሉ ጥፋት የሱ ነው? በቃ እኛ ማንነት የለን? እንዴት ሰይጣንን እንጎዳለን ብለን፣ እንዴት በሱ እናሳብባለን ብለን ራሳችንን ባዶ እንዳደረግን አያችሁ። ታዲያ የኛ ኃላፊነት ምንድን ነው? ሁሉንም እሱ ካደረገው ወዲኛ ምንም አይደለንም ማለት ነው። ዝም ብሎ ዕቃነን ማለት ነው። ምንም ማንነት የለንም ባጭሩ። በስድስተኛ ላይ ግን ሌላ ሰው ይገለጣል። ሌላ ትውልድ ይነሳል። ምን? በክፉ መንግስት ፊት የሚጸና አንተ ክፉ ከመንግስት ልትነቅለኝ አልችልም ብሎ የሚናገር ግን በመጨረሻ ላይ ይነሳል።
ባለመፍራትና ባለመናወጽ ለዚህ ክፉ መንግስት ለሳጥናኤል ጽሕፈት ቤት መልስ የሚሰጡ ሰዎች እንዳሉ ግን እርግጠኛ ሆኑ። መጨረሻ ላይስ ሳጥናኤል ምን ይላል? እንዲያው ሳጥናኤል የሚመልሰውን መልስ ከመናገሬ በፊት ሰዎች ለምንድን ነው እንዲህ ያደረጉት? እነዚህ በ5 መልክ የተከፈሉት ሰዎች ለምንድን ነው እንደዚህ ያደረጉት ሲባል እያንዳንዱ መዝገብህ በሱ እጅ ነው ያለው፣ ያወጣልሃላ። እንዲህ አርገኸኝ ነው ብትለው ከማህፀን ጀምሮ ያለህን መዝገብ ያመጣልሃል፣ ያስቀምጥልሃል። የራስህን ክርፋት ራስህ ትሸከማለህ ማለት ነው። ጉዳዩ አይደለም። ሳጥናኤል ስለ አንተ ሚስት ጉዳዩ ነው እንጂ ከቆንጆዎች በላይ ቆንጆ ነው። ስለ ሴት ጉዳዩ ነው እንጂ ወሲባ ያቅ የስጋ ስሜት የለው፣ የገንዘብ ችግር የለበት፣ የስልጣን ችግር የለበት፣ የደጋፊ የሰራዊት ችግር የለበት። ሞት አይነካው፣ ዱላ አይነካው፣ ጩቤ አይወጋው፣ ጥይት አይመታው፣ ዙፋኑን የሚነጥቀው የሚገዳደረው የለም። ንገረኝ እስኪ አንተ ሚስትህን ፊቷን በቦቅሳ በልዘህ አሁን እሱ የላከብኝ ነው ትላለህ? እያንዳንዷን ነገር እሱ አስቶኝ ነው አዎ አጥፍተሃል ብትል በሃይማኖት ውስጥ የነበሩ ሰባኪዎች በሙሉ በመጀመሪያ ጊዜ እንደዛ ሄደው ሳናቅ አባቶቻችን አሳቱን ብለው ያላሳቷቸውን አባቶች የኮነኑት እንዲህ ነህ ብለው ቢናገሩት ምን ይላቸዋል? ያወጣልሃል፣ የራስህን ቅሌት በዓለም ፊት ያወጣልሃል። ለምን? የክፋት ሁሉ መዝገብ በእጁ ነው። ልናገር የፈለኩት ይሄንን ነው። ተረዳችሁ? የክፋት ሁሉ መዝገብ፣ የክፉ ልቦች ሁሉ ዕውቀቶች በሳጥናኤል እጅ አለ። ማያቅህ እንዳይመስልህ። እያንዳንዷን መዝገብህን ያውቃል፣ ያወጣልሃል። ስለዚህ ሰው ምንድነው አማራጩ? የራሱን ነውርና ጉድ ፊቱ ላይ ዘክዝኮ ያንን ከመቋቋም ይልቅ ምን ማድረግ አለበት? ሰው ኢሚዲየትሊ ተቀይሮ ከሳጥናኤል ጋር መስራት ነው ያለበት። ያለበለዚያ ግን ነውርህን ይዘከዝክልሃል። ሰዎች እንኳን ጥቂት የራቁት ቪዲዮ ወይ የሆነ ነገር ቅሌት ስንናገር ቪዲዮ ይዘውብን ወይ ድምፅ ይዘውብን እንዴት ነው የሚያርበደብዱን? ወይ እንዲህ በፎቶ ያነሱን። ምን ያህል ነው የሚያሰቃዩን? ስንት ብር ነው የምንሰጠው? በግልጽ ይታወቅ አይደል? ስንት ሚሊዮን ብር የሰጡ ባለሀብቶች አሉ፣ ነውራቸው በቪዲዮ ተይዞባቸው ማለት ነው። ግን ደግሞ ነውርን ንቀኸው በቃ አጥፍቻለሁ ምን ታመጣለህ ከዚህ በኋላ አስተካክላለሁ ብትል እኮ ያ ይሰበር ነበር። ሰው ግን ይህ አቅም የለውም። ክፋት ስትሰራ አቅመ ቢስ ትሆናለህ። አየህ፣ ግፍ ስትሞላ ህፃን ትሆናለህ። አየህ፣ ጭቃ ትሆናለህ፣ ጭምልቅ ምትል ምንም አቅም የሌለህ ማለት ነው። ጥንቸል ሲያርፍብህ ፍርስ ምትል ማለት ነው። ከሸክላ የባስክ አቅመ ቢስ ትሆናለህ። አየህ፣ በሳጥናኤል ፊት ማንም አይቆምም። ለምን? የክፋትህ መዝገብ ሁሉ በእጁ ስላለ። ይሄ ነው። አሁን ተረዳችሁኝ? ኢትዮጵያ ውስጥ መጥቶ አዲስ አበባ ላይ ሳጥናኤል ጽሕፈት ቤቱን ቢከፍት ማንም ሰው ድርሽ ብሎ የሚሞግተው የለም አላልኩ? እስኪ ሞግተው። በምን አቅም ትሞግተዋለህ? አገርህን እንዲህ አመሰቃቅለህ በእግዚአብሔር ላይ እንደዚህ ነድተህ እንደዚህ ጠፍተህ ትቋቋመዋለህ? መዝገብህ በእጁ ነው። መጨረሻ ታዲያ ሳጥናኤል ምን ይላል? እንዲያው እባክህን ንገረንና እንገላገል ነው የምትሉኝ አይደል? ምንም አይልም። የሚገርመው አይደል? ምንም አይልም። አንድ ነገር ግን ይላል። ፈገግ ብሎ ምን እንደሚል ታውቃላችሁ? እንዲሁ ይሄ ሰው የሚባለው ፍጡር ምን አይነት ማይረባ ነው፣ እጭ ብሎ ቢሮውን ዘግቶ ይሄዳል። እንደዚህ ነው የሚሆነው። ይሄ ነገርኳችሁ ድርሰት አይደለም፣ እንዲህ ነው የሚሆነው። ለምን መልስ ይሰጣል? ለፊቱ የምትጨማለቅ አንተ፣ የምትባልግ አንተ፣ በራስህ ጥፋት መመለስ ሲገባ የምታሳብበው እሱ ላይ አንተ። እሱ ተገልጦ ምን ያወራሃል? ለምን ይደክማል? ለምን ንገረኝ ሲል ለምን ይደክማል? በራስህ ነውር ያንተን ቆሻሻ ሲያጠብ እሱ ይደክማል እንዴ? አይደክምም እኮ። ሰው ያጠፋው ራሱ ነው። የትም እንዳትሸሽ። ራስህ ነህ። ወንድምህን የገደልከው ራስህ ነህ። ልጅህን ያመከንከው ራስህ ነህ። አገርህን የበዘበዝከው ራስህ ነህ። የገለሞትከው የቆሸሽከው በራስህ ገላ ነው። የራስህ ታሪክ ነው። ሳጥናኤል ጉዳዩ አይደለም ስላንተ ገላ። ሳጥናኤል የወሲብ ፍላጎት የለውም። አንተ ነህ በራስህ የምትጫወተው። አንተ ነህ ገላህ ላይ የቀለድከው። አንተ ነህ ክብርህን የጣልከው። አንተ ነህ ራስህን በርካሽ ዋጋ የሸጥከው። ሳጥናኤል ምን ይልሃል? ምንም። ፈገግ ብሎ እንዲሁ ሰው የሚባል ፍጡር ማይረበት እጭ ብሎ ቢሮውንም ዘግቶ ይሄዳል። ምክንያቱም ቢሮው እንደማይረባ ነገር ነው የከፈተው። ማንም ሰው ግን በነውሩ ፊት ሊቆም አይችልም። ትዝብት የገባችሁ? አመሰግናለሁ ለነበረን ጊዜ። ደጉ አባታችን የተመሰገነ ይሁን። በድጋሚ እስከምንገናኝ ቸር ሁኑልኝ። በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።